ኤፍራታ ያላሰበችው ጓደኛ አገኘች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመር አትርሱ። እንደሚታወቀው ያፌትና ኤፍራታ ለመጋባት እንግዲህ ተስማምታ ነበረ። ኤፍራታ ምክንያቱም ለናታን ስትል ያፌትን ለማግባት ተስማምታ ነበረ። ነገር ግን ድንገት ያላሰበችው ሰው ሊያግዛት መጣ። ክቡራትና ክቡራን ተመልካቾቼ የሀረግ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እንደሚታወቀው ያሳለፍነው ፓርት ላይ ወደ መጨረሻ አካባቢ ኤፍራታ ክፍሏን ዘግታ በጣም በመጨናነቅና በማልቀስ ላይ ሳለች ሔዋን ድንገት ትገባለች ወደ ክፍሏ ከገባችን በኋላ ሂዊ ዘወር ብላ በሩን ቆልፋው ነበረና በሩን ቆልፋ ወደ ኤፍራታ ጠጋ ብላ ለመቀመጥ ስትሞክር በፈጣሪ በሩን ክፈችው ምን ልታደርጊ ነው በማለት ኤፍራታ በጣም ስትደናገጥ ነበረ። ምንድነው ያስጨነቀሽ? ያፌት ምን ብሎ ነው ያስፈራራሽ? በማለት ስትጠይቃት እንዳታስቢው ምንም የምነግርሽ ነገር የለኝም በማለት ኤፍራታ በጣም ትደናገጣለች። ይልቁንስ በፈጣሪ በሩን ክፈችውና እነግርሻለሁ ስትላት ሂዊ ደግሞ በሩን ከከፈትኩት እኔ እዚህ ክፍል የመጣሁት አንቺ ጋር የመጣሁት ተደብቄ ነው፣ እባክሽን ተረጋግተሽ እኔን ለማዳመጥ ሞክሬ ስትላት ለማታለል እኔን አትሞክሪ በማለት ኤፍራታ ሂዊ ላይ ትጮክባታለች። ሂዊና ኤፍራታ በጭራሽ ሊግባቡ አልቻሉም ነበረ። ነገር ግን አንቺ ግን ምንድንሽ ማነሽ በማለት ኤፍራታ ሂዊን በድጋሚ ስትጠይቃት እኔ ፖሊስ ነኝ በማለት ስትነግራት ኤፍራታ ጭንቀቷ ነው የለቀቃት። ኦሬዲ ወደ ሂዊ ነገሮችን ለህዊ ለመናገር እንደዚሁም ደግሞ ከውጭ እየሰማቸው ያለ ሰው እንደሌለ እንደገና ለማረጋገጥ ነው የሞከሩት። ከዛም በኋላ ነው እንግዲህ ሂዊ ወደ ኤፍራታ ህይወትና እንደዚሁም ኤፍራታ ወዳለችበት አስቸጋሪ መጀመሪያ ያፌት በመጀመሪያ ያስጠነቀቀሽ ነገር ቢኖር ለማንም ሰው እንዳትናገሪ ነው አይደል በማለት ጠይቃትም ነበረ። መጀመሪያ ፖሊስ መሆኗን ሳትነግራት በፊት እንደሚታወቀው የናታን ልብ በጣም ተሰብረዋል። ናታን ደግሞ ያሉትን ነገር በጣም ያምናል። በተለይ ያየውን ነገር በጣም ያምናል። ከዛ ከሚያየውና ከሚሉት ነገር በስተጀርባ ያለውን ነገር ለማጣራት ምንም አይነት ሲስተም አይጠቀምም። ብዙ ሰዎች እንደዚህ ናቸው። በነገራችን ላይ አብዛኛው ሰዎች እንደዚህ ናቸው። ፊት ለፊት የሚያዩትን ነገር ብቻ ነው እውነት የሚመስላቸው፣ ወይም ሲነገር የሰሙትን ወይም ባይናቸው ፊት ለፊት በቃ ድንገትም አጋጣሚም ቢሆን ያዩትን ነገር ነው የሚያምኑትና አሁን ናታን ሙሉ ለሙሉ ኤፍራታ ሌላ ሰው እንደወደደችና የሱ ደግሞ በኤፍራታ ህይወት ውስጥ መቆየት ለሷ እንደ ሸክም ነገር አስቦት ስለሆነ ያሰበው እንደዛ ስለሆነ በቃ የነገሮችን ተቀብሎ ደስተኛ ለመምሰል እየሞከረ ነው። ነገር ግን በጣም ልቡ ተሰብሯል። በጣም እያዘነ ነው። ቢንያምም ሲጠይቀው አይታችሁ ነበረ። በጣም ያፌት ፈገግ ብሎ ነው ቢንያምን ሲያናግረ ነበርና ከዚህ ፈገግታ በስተጀርባ በጣም ትልቅ የሆነ ቁስል ይታየኛል በማለት ቢንያም እውነታውን ለማወቅ እየሞከረ ነበረ። አይ ቢኒ የሆነ በቃ አንድ ነገር ስናጣ ደስተኛ መምሰል አለብን ብላለች ገኒ። በተለይ ደግሞ ልባችንን ከሰበሩት ሰዎች ፊት ደካማነታችንን እንደዚሁም በዛ ነገር ማዘናችንን ሳይሆን እነዛ ሰዎች እኛን ማጣታቸውን እንዲያስተውሉ ለማድረግ ደስተኛ ለመምሰል መሞከር አለብን ትላለች ገኒ። እውነቷን ነው ምናምን ብሎ በፊት ገኒ የሆነ ጊዜ በጣም አዝኖ ነበረ ኤፍራታ ታግታ በነበረችበት ወቅትና በዛን ወቅት ገኒ ጠጋ በማለት የመከረችውን ምክር በማስታወስ ነው እንግዲህ እንደዚህ ያለው። ነገር ግን ልቡ በጣም ተሰብሯል። የበፊት ያሳለፉትን ጊዜያቶች በማስታወስ እንግዲህ ወደኋላ ትዝታ ውስጥ ገብቶ ነበረ። ሂዊ በነገራችን ላይ ብቻዋን አይደለም የምትሰራው። ሂዊን ለመከታተል ተብላ ብቻ የተላከች ናት። ምክንያቱም ወደ እነሱ ቤት ለመግባት ሂዊ የተሻለ ቅርርብ ስላላት እንደዚሁም የቤዛ ጓደኛ ስለሆነች ሂዊ ብዙ ማስረጃ አላት፣ በያፌት ላይ ብዙ ማስረጃ አላት። ነገር ግን አሁንም ተጨማሪ ማስረጃ ሂዊ የታገቱትን ልጆች ታውቃቸዋለች። ሂዊ የታገቱትን ልጆችም ቤተሰቦችንም ታውቃለች። ሂዊ የተለያዩ ያፌት የሚያደርጋቸውን ነገሮች ታውቃለች። ነገር ግን
አሁን ደግሞ ሂዊ በሌላ ሲስተም ወደ ያፌት ቀርባለች። ፍቅረኛ በመምሰልም እንደዚሁ ወደ ያፌት ተቀርባለች። መኪና ውስጥ በመግባት ያፌት ሲያወራ የነበረውን አንዳንድ ነገሮችም ለመስማት ትችላለች። ከዛም በኋላ እኔ ፈራሃለሁ በማለት የሆነ ጥያቄ ሲጠይቃት እኔ ልዋሽህ አልችልም ስለምፈራህ በማለት እንደዛ ማለት እንደዚህ ያስፈራለሁ ማለት ነው ብሎ ያፌት ራሱን በመስታወት ያያል። ሳይሆን ፊትህ የሚያስፈራው ነው ምናምን ሳይሆን አላ መውደድማ እወድሃለሁ ግን እፈራለሁ በማለት ልዋሽህ አልችልም፣ ልዋሽ ብሞክር እንኳን ያስታውቅብኛል በማለት ምንም የማታውቅ በቃ ሌላ ሰው መስላ ነው ከያፌት ጋር ስትነጋገር የነበረውና ከዛም በኋላ ያ ማለትማ ተወጅኛ ታፈቅረኛለሽ ማለት ነው በማለት ሲጠይቃት በማለት እሷም በጠቀሳ ትነግረዋለች። ከዛም በኋላ አንድ ጊዜ ጉንጯ ላይ የስማትና የደነገጠችና የተደሰተችን በማስመሰል በቃ ሌላ ጊዜ እንገናኛለን በማለት ሊሰናበቱ ሲሉ እውነት አንተ እኔን ማግኘት ትፈልጋለህ ካሁን በኋላ በማለት መልሳ ጥያቄ ትጠይቀዋለች። በደንብ ነዋ በማለት ይነግራታል። እንዴት እስከ ዛሬ ይሄ ውበት ሳይታየኝ ቆየ በማለትም እንደዚሁ መልሶ ለሷ ይመልስላታል፣ ይነግራታል ማለት ነው። ያፈረችም የተደናገጠችም ሌላ ምንም አላማ የሌላት ወደ እሱ የመጣችበት ሌላ ምንም ምክንያት የሌላት በማስመሰል ከመኪና ትወጣና በመደናገጥ የሳማትን ጉንጯን በእጇ ያዝ በማድረግ በቃ ቻው በማለት ከሱ ርቃ ትሄዳለች። አይሴቶች የሴት ልብ ምናምን በማለት እንግዲህ ያፌትም ያጠመድኩት ወጥመድ እየሰራልኝ ነው በማለት እሱ በደስታ ከሷ ይለያል። አሁን ያፌት ለሂዊ ትልቅ የሚባል ቦታ አለው። ይሁን እንጂ ለሂዊ የተሰጣት ቦታ እንደ ኤፍራታ ሳይሆን ለሂዊ የተሰጣት ቦታ ለየት ያለ ነው። እሱ ምንድን ነው? በመጀመሪያ እሱ የሚፈልገውን ነገር ካደረገ በኋላ እንደ ሉሊት ያዘዛትን ሁሉ እንድታደርግ በሱ ስር ሰራተኛው ማድረግ ነው። ያንን ቢካለች የሴቶች የታገቱትን ሴቶች እድል እንደሚያጋጥማት ያንን ህይወት መኖር እንዳለባትም እንግዲህ ካሁን በፊት ሲያስብ ነበረ ከታሪኩ ጋር። ያቺ የቤዛ ጓደኛ ወደዚህ ብናመጣት ትርፍ የምናገኝባት አይመስልህም ወይ በማለት ከታሪኩም ጋር ሲነጋገሩ ነበረ። ታሪኩ ግን አለቃ ይቅርታ አድርግልኝ እንጂ እኔ ያችን ልጅ ግን ሳያት ጀምሮ አልወደድኳትም በማለት ታሪኩ ለያፌት ይነግረዋል። እንግዲህ ያፌት ግን በራሱ መንገድ የሂዊን ሁኔታ እየተወጣ ያለ ይመስላል። ነገር ግን የያፌት ወደ ሂዊ መጠጋት ራሱን አደጋ ላይ እየጣለ መሆኑን እስካሁን አልገባውም። ነገር ግን አሁን ጉዳዩ ወደ ግልጽነት እየሄደ ነው። እንግዲህ ከኤፍራታ ጥሩ የሚባሉ ትልልቅ መረጃዎችን ታገኛለች ሂዊ። ከዛም በኋላ ደግሞ ምንም ሳይነቃባቸው ናታንን ያግዙታል ማለት ነው። ምክንያቱም አሁን በጣም ችግር ውስጥ ያለውና እህቱም ወደ ሌላ ችግር እያመራች ያለችው በጣም ወደ ችግር ውስጥ እየሄደች ነው ያለችው። አሁን እንድትታገትም እንግዲህ ትዕዛዝ ተላልፏል። ታውቆ ከሆነ ቤዚ ከእስር ቤት ወጥታ ፂን ወደ ያፌት ወደሚላት ቦታ ልትወስድለት ቃል ተገባብተዋል። ከዛም በኋላ ደግሞ የኤፍራታና የያፌት ሰርግ ላይ ናታን መኖር እንዳለበትም ተስማምተዋል። በዚህ ነገር ላይ የቻልኩትን ነገር አግዝሃለሁ፣ ብቻ ከእስር ቤት አስወጣኝ። የፂ ነገር ሊያሳስብ አይገባም፣ አግቼም ቢሆን ላመጣልህ እችላለሁ በማለት ነው ቃል የገባችለት። ከዛ በኋላ ፂና ሂዊ እስር ቤት መጥተው ሲጠይቋትም አደረገው ማለት ነው። በቃ እሱ የሆነ ነገር ከፈለገ ማጣት አይችልም ማለት ነው። ምን አይነት ነገር ነው በማለት ራሷን እየጠየቀች ሳለች ሂዊ ደግሞ ማለት ምንድነው ያደረገው ማን ያደረገው በማለት ስትጠይቃት ቤዚ ይሄ ሰርፕራይዝ ነው በማለት ነገሩን እዚህ ጋር ትቋጭባታለች።
ሂዊ ደግሞ ከዛ እስር ቤት መቆየቷ ለሷ እያንዳንዱ ደቂቃ ዋጋ እየከፈለችበት ያለች ስለመሰላት በቃ ጽዬ ይሄን ያክል ካናገርሻት መሄድ አለብን በማለት ሂዊና ጽዮን ወደ ቤታቸው ያቀናሉ ማለት ነው። ከዛን ቀጥታ ለባልደረባዋ ነው የደወለችለት ሂዊ ስለ አንዳንድ ነገሮች ተወያዩ። የዩኒፎርም ልብስ ስላለበስኩ መገናኘት እንችል ነበረ ምናምን በማለት አይ አሁንም የማጣራው ነገር አለኝ በማለት ባልደረባዋ በነገራችን ላይ የፍቅር አጋሯም ይመስለኛል። ምክንያቱም ሂዊ ባናገረችው ቁጥር ስላለችበት ሁኔታ በብዛት ይጨነቃል። አልነግርህም ካለችውም ደግሞ ከበላይ አካላቸው በመደወል ሂዊ ያለችበትን ቦታ አጣራልኝ በማለት እሷን በጣም በቅርበትና በስስት ነው የሚከታተላት። እንግዲህ ሁለቱም ፖሊስነታቸውን በግልጽ አያሳውቁም። ከስራቸው ካለቆቻቸው ውጪ በግልጽ ያን ያክል ሰው ተራ ሰው ያን ያክል አያውቃቸውም ማለት ነው። እንግዲህ ቤዛም የምታውቃት አብረውን ያደጉት አብረውን የተማሩት እስከ 9ኛ ክፍል፣ ነገር ግን አሁን ድረስ ቤዚ ሂዊ ፖሊስ መሆኗን አታውቅም ማለት ነው። እና ብዙ ሰዎች አሉ በነገራችን ላይ በዚህ ስራ ላይ የተሰማሩ ለህግና ለሚሰሩት ስራ በጣም ታማኝ የሆኑ እነሱም ደግሞ ከህዝብ ጋር ጥሩ የሚባል ቅርርብ ያላቸው፣ ጥሩ የሚባል ቅርርብ ሲኖራቸው ደግሞ የሚፈልገውን ያክልና ከዛም በላይ መረጃ ማሰባሰብ ስለሚችሉ ብዙ እንደነዚህ የሂዊ አይነት እና የእሷን መሰሎች ብዙ አሉ። ለሀገራቸው ብዙ መስዋዕት የሚከፍሉ ታማኝ የሆኑ ሰራተኞች አሉና የሂዊ አካሄድ በተለይ ደግሞ ኤፍራታን ልታግዝበት ያለችው መንገድ በጣም ደስ ይላል። በዛም ላይ ደግሞ ጉዳያቸው ስለሰመረላቸው ያቤትን ባላሰበው መንገድ በዚህ መልኩ ስላጠመዱት በጣም ደስ ይላል። እንግዲህ የዛሬው ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። በቀጣይ ዙርስ ምን ይፈጠራል የሚለውን ደግሞ አብረን የምናይ ይሆናል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።